እንዳንተ አይነት መንገድ የሄዱ ሰዎች እኔ ህይወት ውስጥ ያስፈልጋሉ። አንድ ነገር እናውቃለን ሁላችንም ሙስሊሞችም ክርስቲያኖችም አይደለ ማን እንደፈጠረን አንተን የፈጠረህ እኔን እንደፈጠረ እኔን የፈጠረ ደግሞ አንተን እንደፈጠረ እናውቃለን አይደል? ብቻ አረዳዳችን ነው። እኛ እግዚአብሔር እንበለው እናንተ አላህ በሉት፣ እኛ አብ እንበለው እናንተ አላህ በሉት። ኢትስ ኦንሊ ዋን። እዛ ያለው አንድ ፈጣሪ ብቻ ነው። ይሄንን ትልቁን ነገር ካወቅን በትናንሹ ነገር ክርስቲያንንና ሙስሊምን የሚያጣላ ነገር ሊኖር ይችላል ብዬ አላስብም። ሁላችንንም የፈጠረን አንድ አምላክ ነው። ሂንዱይዝሞችንም ቡድሂዝሞችን፣ አይሁድ፣ ክርስቲያን፣ ሙስሊሙን ሁሉንም የፈጠረው ማን ነው? አንድ አምላክ ነው። በዚያ በአምላክ ላይ ያለን እሳቤ ግን ይለያያል። እኛ ያ አንድ አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነትም በምንነትም። አንቺ ግን በመለኮት አንድ ነው በአካል ሶስት ነው ብለሽ ትገልጸዋለሽ። ስህተት ነው። እኛ ያ አንድ አምላክ እንደዛ በማለቴ ገሃነምም ልግባ ገነትም ልግባ እኔን ብቻ ነው የሚመለከተኝ። ማንንም ከኔ ጋር ይዤው መሞተው ሰው የለም አይደለ? ወረሱ ልምጣ ደግሞ እና አሁን የመጀመሪያን ጨረሳ ሁላችንም የምናምነው የስም ልዩነት እንጂ ማንነት ልዩነት እንዳልሆነ አድርገሽ ስለነበር እንደሚለያይ ልንገርሽ። እኔ የማመልከው አምላክ ሁለተኛ መገለጫው ምንድን ነው? ዘላለም ሕያው ብቻ አይሞትም በፍጹም። አንቺ ግን ስለ እኔ ብሎ ሞቶልኛል ብለሽ ታምኛለሽ አምላክ። እኔም ማምነው አምላክ ወተወከል ዐለል ሐይ አለዚ ላ በፍጹም የማልሞት ነኝ እያለ የሚገልጽ ነው። አንደኛ ሁለተኛ ነው። ሶስተኛ እኔ ማምነው አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አንቺ የምታመልኪው ግን አምላክም ነው ሰው ነው ብለሽ ትገልጫዋለሽ። ሰው ነው ስንል ደግሞ በጣም ለሰዎች ማንነት የወረደ ማንነት እነዚያን ሁሉ ልታላብሹ ነው። ይበላ ነበር፣ ይጠጣ ነበር፣ ይጽዳዳ ነበር፣ ይጠፈጥፉት ነበር፣ ይተፋበት ነበር። እንዳለ እነዚህ ሁሉ ነገራቶች በእርሱ ላይ እንደዋሉ በክርስቶስ ላይ መጽሐፍ ቅዱስ ራሱ ተናግሮታል። እኔ የማምነው አምላክ ዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የሚባል የለበትም። ባሪያዎች አሉት እንጂ እርሱ ኢየሱስ ክርስቶስ ደግሞ ስለ እኔ ብሎ ስለ ሁሉ ብሎ ራሱን ባሪያ አድርጎ እንደመጣ መጽሐፍ ቅዱስ ላይ ተገብቷል። ባሪያም ነው ጌታ ነው ብለሽ ታምኛለሽ። እኔ የማምነው አምላክ ስላለፈውም ስለሚመጣም ሁሉ የሚያውቅ የሆነ አምላክ ነው። አየሽ፣ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። የኋላቸውንም የፊታቸውንም የማውቅ ነኝ ይላል። ኢየሱስ ክርስቶስ ግን ስለዚያች ቀንና ስለዚያች ሰዓት ግን ከሰማይ ካለ ከአብ በቀር የሰማይ መላእክትም ወልድም ቢሆኑ አያውቁም እያለ ይናገራል። ልጅም ቢሆን አያውቁም ይላል። ያችን የትንሣኤዋን ቀን እንደማያውቃት ተናገረ። የኔ አምላክ ግን ያችን የትንሣኤ ቀን ያችን ቀንና ሰዓት እኔ ብቻ ነኝ የማውቃት እያለ የሚናገር አምላክ ነው ያለኝ። አላህ ሲናገር ምን ይላል? ኢነላሀ ዒንደሁ ዒልሙ ሰዓ ይላል። የትንሣኤዋ ቀን የዛች ቀንና የዛች ሰዓት እውቀት ከኔ ዘንድ ብቻ ነው ይላል። የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ ይህ እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው በላቸው ይላል። ክርስቶስ የሚያስተማረው ይሄን ነው። ከዚያ ከአንዱ አምላክ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም ማለት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያ ከአንዱ አምላክ ከአላህ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም አሉ። አንድ ነበር ትምህርታቸው። እናንተ እርሱን ወደ መለኮት ከፍ አደረጋችሁት እንጂ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ የተከበረ ነቢይ ነው። በጊዜው ተአምራትን አድርገዋል። ለእስራኤል ሰዎች አስተምሯል። የአምላክን መንገድ አስተምሯል። ያን አንድ አምላክ እንዲያመልኩ አስተምሯል። ይሄን የምናምንበት ነው። ይሄን ነው ነቢያቶች ያስተማሩት። ሙሴም ያስተማረ ይሄን ነው። እና አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ያስተማሩት ይሄንን ነው። እንደ ጥያቄ ልጠይቅ ብዬ ነው። እሺ፣ ነቢዩ ሙሐመድ ከሚስቶቻቸው ሁሉ የሚወዷት አንዷን ነበረ፣ አብልጠው የሚወዷት እና ይሄ ፍትሐዊ ነበረ ወይ? ለእኔ እንደሚመስለኝ አሁን ባለውበት ሁሉም ሃይማኖት ጋር እየገባው እየተማርኩ ስለሆነ አሁን በሚመስለኝ ሁኔታ ኢየሱስ ክርስቶስን አምላክ ነው ለማለት አልደረስኩም። ግን በኢየሱስ መንገድ ሂደን ወደ አብ እንደምንቀርብ አውቃለሁ። ለምን? እኔ ህይወትም መንገድም እኔ ነኝ ብለዋል። አስተምሮንም ያስተማረንን ትምህርት ደግሞ አስተምሮን ወደ ቦታው እንደተመለሰ ነው የማውቀው። እና ድርዝ አብ እሺ፣ አሁን አብ አለ፣ አብ አላህ ነው ብዬ አስባለሁ። ኢየሱስ ደግሞ የአብ ልጅ ነው። ወደኛ የላከው ነብይ እንደሆነ እሺ፣ በእናንተ አስተሳሰብ ነብይ ልበለውና ነብይ እንደሆነ እና አሁን ከአብ ጎንም እንዳለ እንደሚመጣም እናንተ ሊፈረድበት ነው የሚመጣው ትላላችሁ። እኛ ግን ሊፈርድ እንደሚመጣ ነው የምናውቀው። አሁን ባለሁበት አስተሳሰቤ ነው የምልህ።
እንደዛ ነው የማውቀው እስካሁን ድረስ። ግን ነቢዩ መሐመድ ጋር መጥቼ ነቢዩ መሐመድን ልቀበላቸው አልቻልኩም። በብዙ በቃ እሰማለሁ እኮ ትምህርታችሁን እሰማለሁ፣ ግን ምንም እውነት መስሎ የተሰማኝ ነገር የለም። እሺ አንድ ነብይ እንደገና በቀደም ስጠይቅህ ደግሞ እሳቸውን ስታስበልጥ በቃ ይሄ there is something እውነትን ለመደበቅ የመጣ ነገር ነው ብዬ አሰብኩኝ። በተለይ አንዳንድ ነጥብ እያወራን እንሂድ እያንዳንዱ። እሺ በመጀመሪያ ኢየሱስ ክርስቶስ እኛን ሊያስተምረን የመጣ እንደሆነ ከዚያ በኋላ ወደ አምላኩ እንደተመለሰ ብለሽ ተናገር። አንደኛ ኢየሱስ ክርስቶስ ምናልባት መጽሐፍ ቅዱስ አንብበሽ ከሆነ እንደ መጽሐፍ ቅዱስም ሆነ እንደ እስልምና ለእስራኤል ወገን የተላከ ነብይ ነው። ለእስራኤል ነው የተላከው። አንቺ እስራኤላዊት ነሽ ወይንስ አይደለሽ? ለእስራኤል ከተላከ አንተ እንዴት በነብይነቱ ትቀበለዋለህ ታዲያ? እኔ ለእስራኤል ሕዝብ ተልኳል ብዬ አምናለሁኝ። አስተምሮቱ ለእስራኤል ሕዝብ ተልኳል፣ ግን ቁርአንህ ላይ 30 ምናምን ጊዜ ስሙ ተጽፎ የእሱን መንገድ እንድትከተል ተጽፎልሃል። ለእስራኤል ከተጻፈ እንዴት አንተ ትማርበታለህ ታዲያ? አዳምጫ ነቢያቶች መንገዳቸው አንዱን አምላክ በብቸኝነት ማምለክ የሚለው ነው። ይሄን አስተምሮ መሲሁ አስተምሯል። ገብቶሻል አይደል? የሁሉም ነቢያት አስተምሮ ይህ ነው። እሱን አሁን እንዴት ነው የምትቀበሉት ከተባለ እኛ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ወገን የላከው መልእክተኛና ነብይ ነው ብለን እናምናለን። ገብቶሻል አይደል? ለእኛ የተላከው እንድንከተለ ዘንድ የተላከው ነብይ ማን ነው? ህግጋቱ እንድንከተል ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ገብቶሻል አይደል? ታዲያ ለምን ቁርአንህ ላይ 30 ምናምን ጊዜ ኢየሱስ ተጻፈ? ለእስራኤሎች ብቻ ስለሆነ የነቢያት አንዱ አካል ስለሆነ ነው የተጻፈው በቁርአን ላይ እንጂ የእሱን መንገድ እንድትከተል አይደለም። አሁን መንገዱን ስለመከተል ስላለመከተል አንዴ ተረጋጊና አዳምጪ እኮ እየተሳሳትክ ነዋ። እሺ አታዳምጪኝም? ልታወሪ ፈልገሽ ከሆነ አውሪ ወይ እናዳምጥ። አዳምጣለሁ፣ ግን ስትሳሳት እዛው አንቀጽ ላይ የተናገርክበት ላይ ነዋ መመለስ ያለብኝ። ስህተቱ ምንድነው ንገሪኝ። እሺ ኢየሱስ ክርስቶስ ለእስራኤል ብቻ ነው የተላከው አልከኝ። ነቢይ መሐመድ ግን ለዓለም ሁሉ ስለተላኩ ነው የእሳቸውን መንገድ የምንከተለው አልከኛ። ኢየሱስ ክርስቶስ ለእስራኤል ብቻ ከተላከ እንዴ ረጋው ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ እኔም ማውቀው ለዓለም ሁሉ እንደተላከ ነው። ማስረጃ ይሄው የዓለም ቤዛ ተወልዶላችኋል የሚለውን ቃል ስለማቅ ዓለም የሚለው ከማርያም ኢየሱስ ክርስቶስ ሲወለድ የተወለደበት ዓለም ሲባል ጊዜ ለመጽሐፍ ቅዱስ የተገደበ ሆኖ እናገኘዋለን። በግልጽ የተናገረበት አለ። ኢየሱስ ክርስቶስ ምን ይላል? እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም ይላል። ምን ማለት ነው? አልገባኝም። እስኪ ድገመው። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። ለእስራኤላውያን ለዛም ለጠፉት በጎች ወደ ከስተታቸው ሊያወጣቸው ዘንድ ለእስራኤላውያን እንደተላከ ይናገራል ራሱ። እሺ ቆይ አሁን እንትኑን አቆመውና እንደዚህ አይደለም። እንደ ጥቅስ ኢየሱስ ክርስቶስ ለእስራኤል ብቻ የተላከ ነብይ ነው ካልክ አንተም ሆንክ አረብ ሀገር ያሉት ሙስሊሞች ስለ ኢየሱስ መንገድ መማር የለባቸውም ማለት ነው። እንደዛ ያለሽ ማን ነው? እኛ የነብያቶችን ነብይነት እና ለህዝቦቻቸው ተልከው እንደነበር እንማራለን። የነብያት መንገድ ላይ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሊያረጋግጥልን ዘንድ ያለፉትን ነብያት ስማቸውን እየጠቀሰ ይናገራል። ይህ የማያስኬድ ሎጂካ ካር ነው። ይሄ እርሻለሽ በነገራችን ላይ ለኛ የተላከው ኢየሱስ ከሆነ አብርሃምን ማንሳት የለበትም መጽሐፍ ቅዱስ ላይ እያልሽ በራስሽ ላይ ያመጣሽ ነው። እነ ሙሴንም እንደማንንም ማንሳት የለበትም። እንደዚህ አያስኬድም። አምላክ ነብያቶችን ያነሳል በሚልከው መለኮታዊ መጽሐፍ ላይ ባለፉት ነብያቶች መንገድ ላይ እንደነበሩ ነብያቶች መንገዳቸው አንድ እንደነበር ሊገልጽልን ዘንድ ማለት ነው። ገብቶሻል አይደል? አሁን እንደ መጽሐፍ ቅዱስ ስናይ ጊዜ እንደ እስልምናም ስናይ ጊዜ መሲሁ ወዴት ነው የተላከው ብለን ስናይ ወደ እስራኤላውያን ሰዎች ነው የተላከው። ገብቶሻል አይደል? ያ ነው። ያ ማለት የእስራኤል ሰዎች ራእይ አድርገው ተከትለውት ሊሄዱበት የሚገባ የሆነ መልእክተኛና ነብይ ነው ማለት ነው። ያ ነው። ይህ በርካታ ቦታ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ታገኛላችሁ። ልክ እንዲሁ ለእናንተ የእስራኤል ሰዎች እያለ ጴጥሮስ እየተናገረ ለእናንተ የተገለጠ ሰው ነበር ኢየሱስ ክርስቶስ እያለ እስራኤላውያኖች ይነግራቸዋል። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ልክ እንዲሁ ያነሳዋል። በየቦታው ላይ ለእስራኤላውያን የተላከ መልእክተኛ እንደሆነ በርካታ ቦታ ላይ መጽሐፍ ቅዱስ ይናገራል። ይህን ማየት የምትፈልግ ከሆነ አሳይሻለሁ። ዓለም ሲል ጊዜ
ብዙ ጊዜ ኢየሱስ ክርስቶስ ዓለም የሚለውን ገድቦታል። ወደ ዓለምም ሄድኩኝ ሁሉንም ተናገርኩኝ ከእስራኤል ቤት ሆነው ወደ ጠፉት ነው ለአይሁዳውያን እያለ ይናገራል። ዓለም የሚለው ኢየሱስ ክርስቶስ የአይሁድን ዓለም እንደሆነ ራሱ ገድቦ ተናግሮታል። ገብታችኋል አይደል? ይህ ነው። ለምሳሌ አንድ መምህር መጣና ለተማሪዎቹ ሁሉ ይህን ጥያቄ ሰጥቻቸዋለሁኝ ይላል። ነገር ግን ለተማሪዎች ሁሉ ሲል ዓለም ላይ ያለ ተማሪን አስቦበት አይደለም። የሆነ የታሰቡ የሆኑ አካሎች አሉ። ስለዚህ ክርስቶስ ወደ ዓለም መጣሁኝ ሲል ጊዜ የመጣው ወዴት ነው ያስተማረው የት ነው ብለን መጽሐፉን ሙሉ ማየት ግድ ይላል። ከአይሁድ ሕዝብ ውጭ ወጥቶ ያስተማረበት አንድ ቦታ የለም። አልሄደምም ወደ ሌላም ቦታ። ገብታችኋል አይደል? ለአይሁድ ተናገርኩኝ ለዓለም ተናገርኩ ካለ በኋላ ኢየሱስ ክርስቶስ ለአይሁድ ተናገርኩኝ ያለ እዚያው ላይ የትም ሳትሄዱ እዛው ጥቅስ ላይ ገድቦት እናየዋለን። ዓለም የሚለው ይሄን ይመስላል። ሌላው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ ለመቀበል ከብዶኛል ያልሽበት ምክንያት ምንድን ነው? የአንድ ነብይ የነብይነት ሚዛኑን ምናልባት መቼም ስላወቅሽ ሊሆን ይችላል። በዚያ የነብይነት ሚዛን ስላላገኘሻቸው ከሆነ ያን እንዳትቀበል ያደረገሽ ያ የነብይነት ሚዛን በራሳቸው ላይ ያጣሽው በሌሎች ላይ ያገኘሽው ነገር ምንድን ነው? ቤተልሔም ነቢይ ሙሐመድ ከሚስቶቻቸው ሁሉ የሚወዷት አንዷን ነበረ፣ አብልጠው የሚወዷት እና ይሄ ፍትሃዊ ነበረ ወይ? አሁን ይኸውልሽ ምን አለ መሰለሽ፣ አብልጠው የሚወዷት በሚል አስተካክለሽው ራስሽ ጠይቀሽ ራስሽ መለስሽው መልሱ። እሺ አዎ፣ ሁሉም ሚስቶቻቸው አብልጠው የሚወዷት ነበሯቸው እና ይሄ ፍትሃዊ ነው ወይ? እሱ ፍትህ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ የሚወዷት አንዷን ሚስት ነበራሽ። ይሄ ስህተት ነው። አብልጠው የሚወዷት አንዷን ነው። ይሄ ትክክል ነው። ይሄ ትክክል ነው። አሁን እዚህ ቦታ ላይ ፍትህ ማድረግ አለበት ባል በሚስቱ መካከል ሲባል ከምን አንጻር ነው የሚለውን እንጠይቅ እንወቅ። በውዴታ አንችልም። ይሄ ሰዎች ነን። አላህ በቁርአን ላይ ሲናገር ወለን ተስተጢዑ አን ተዕዲሉ በይነ ኒሳ ወለው ሐረስቱም አለ። በሴቶች በሚስቶቻቸው መካከል በፍቅር በውዴታ እኩል ማድረግ አትችሉም አለ አላህ። እንደው ለማድረግ ብትጓጉም እንኳን አለ። ነገር ግን ፈላ ተሚሉ ኩለል መይል ፈተዘሩሃ ከልሙዐለቃ። ነገር ግን ያም ሲባል ግን አንዷን ልክ እንደተንጠለጠለች ነገር አድርጋችሁ ሙሉ በሙሉ እንዳትተዋለ። አየሽ ጨራሽ ሰውየው ሙሉ እርግፍ አድርጎ እንትን ላይ እንዳጠቃላይ ይህ ውዴታ የሚባለው በልባችን ላይ የሚከሰት ነገር ነው አይደለ? በእጃችን የምንይዘው ነገር አይደለም አይደል? በተለይ በእጅ ላይ አይደለም በልብ ላይ ነው። በዚህ ሰው ይወቀሳል ወይ? ነብያቶች ይወቀሳሉ ወላ አይወቀሱም? ሰው ናቸውና። አሁን ምን አለ መሰለሽ፣ ለምሳሌ አንዲት እናት፣ አንቺ አሁን እናት ነሽ እንበል፣ ልጆች አሉሽ። ከልጆችሽ መካከል በጣም የምትወጂው አንድ ሊኖር ይችላል። ሁላችንም እናቶቻችን ማለት ነው። ያ ማለት ግን ሌሎችን አትወዳቸው ማለት ነው? እናት ትወዳቸዋለች፣ ነገር ግን እኩል ልታደርግ አትችልም። ይህ በሰው ልጅ ልብ ላይ ያለ ነገር ነው። እንወዳለን፣ ስንወድ ጊዜ ሊበላለጥብን ይችላል። በዚህ ነገር አይወቀስበትም ሰው። ነብይ ሰው ናቸውና ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው በሰው ላይ ያለ ሁሉ በእርሳቸው ላይ አለ። ማንን ነው ከማንም በላይ እዚህ ዓለም ላይ የምትወዱት ማንን ነው ሲባሉ መን አሐበ ናስ ኢለይክ፣ ከሰው ሁሉ ማን ነው የምትወደው ሲባሉ ጊዜ ከሚስቶቻቸው ሁሉ አይደለም ከሰው ነው የተባሉት። እንዳው ቃለ አይሻ ነች አሉ። ከዚያስ ثم መን አሏቸው። ከዚያስ ማን ነው? ثم አቡሃ፣ ከዚያም ወሚን الرجال ተባሉ። ከወንዶች ሲባሉ ጊዜ ከወንዶች ደግሞ አባቷ ብለው ተናገሩ። ለምንድን ነው አሁን የወደዷቸው እዚህ ቦታ ላይ? ከምን አንጻር ነው? ከሚስትነቱ አንጻር ነው ወይ ብለን እንዳናወዳድር አሁን ላስረዳሽ። የወደዱባት ምክንያት ከሁላቸውም በላይ ለዚህ ለዲን ከእርሳቸው እውቀትን ሸምድዳ ለትውልድ ያስተላለፈች አዋቂ ሴት ስለነበረች ነው። በጣም ብልህ ሴት ነች። ለሃይማኖቱ ከማንም በላይ ያገለገለች ሴት በአገልግሎቷ እንጂ በሚስትነቷ ደረጃ አይደለም። ወጥቶሻል። ከሁሉም በላይ ያስተላለፈችው እርሷ ነች። ይህንንም ሌላኛው አባቷ ያሉበትም ምክንያት ከዚህ አንጻር ነበር። ለዚህ ለዲን ከማንም በላይ እርሳቸው በአንደበታቸው ሲመሰክሩ ምን አሉ? ለዚህ ለዲን ከሁላችሁም በላይ ከማናቸውም በላይ ያገለግለው አቡበክር ነው አሉ። ማንኛውንም ያለውን በጣም ሀብታም ነበር። የሚቸገሩ አማኞች ይኖራሉ አይደል? አንድ ነብይ ሲያስተምር ከሚቸገሩ አካሎችም ይረዳ ሲያግዝ የነበረው ያ ሱሐባ ነው። አቡበክር ስዲቅ እንዳለ ለሙስሊሞች የሚያስፈልገውን ነገር ሁሉ ወጪ ሲያደርግ የነበረው እርሱ ነበረ እና ከዲኗ አንጻር ካደረገችው አገልግሎት አንጻር እንጂ ከሚስትነት አንጻር አይደለም። በሚስቶቻቸው መካከል ማንን ተወዳላችሁ ቢባሉ እሺ የዛን እንደዛ አይደለም የተባሉት። ከሰው ሁሉ ማንን ተወዳላችሁ ተባሉ? አይሻ ነች አሉ። ثم من ከዚያስ ማን አሉ? ሚን الرجال ከወንዶች አቡበክር አሉ። እና ይህ ነው ከዲኗ ከማገልገሏ አንጻር ነው። قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة.
ከቀደሙትና ካለፉት ነቢያት እበልጣለሁ ብለው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያለፉት ነቢያት ለአንድ አካባቢና ለህዝባቸው ነበር ሲላኩ የነበሩት። እንደምታውቀው መሲሁ ለእስራኤል ወገን ነው የተላከው። ምን ማስረጃ አለ ነብይ መሐመድ ለዓለም ሁሉ እንደተላኩ? ነብይ መሐመድ እውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። ለዓለም ነው። ማስረጃ ላሳይሽ። እሺ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል አላህ። የነቢያት ምዕራፍ ላይ ምን ይላል? ነቢያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ ነው የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በአይንሽ ማየት ትፈልጋለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚረን ወላኪነ አክተረ ናስ ላ ያዕለሙን ይላል። አንተን ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። በሱረቱል አዕራፍ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ የአላህ መልክተኛ ነው ይበላቸው ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ ነው የተላኩት። እሺ ለዛ ነው ከኢየሱስ የሚበልጡት ማለት ነው። አዎ ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። ኃላፊነታቸውም እኩል አይደለም። ይሄ ስንል ግን እኛ ወላሂ ለአዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ በነገር አውቃለሁ ግን እሺ ነቢዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይሄን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል እኮ ነው መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነቢዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ። ነገር ግን በዚህ 3 ዓመቱ ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሌ አስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ የሱን አስተምህሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ ጊዜ ያው ይቅርታ ሁሱዬ ይኸውልህ እኔ ነገርኩ እኮ እኔ ማለት ከሙስሊም ጋር ያደግኩት ኢቨን ቤቴ ውስጥም ነገርኩ። ከሙስሊም ወንድም አለኝ ገብቷል። ግን እኔ እስልምና ሁለት አላውቀውም አልኩ እኮ። ግን አሁን ሰሞኑን ነው ያው ይሄ ነገር እያየህ ነው አንተ ሲራገብ ሳይ ነው ይሄን ነገር ማለት የጠየቅኩ። መርዝሽን ረጨሽ ላላችሁኝ ሰዎች ከስር ማለት ነው። እኔ ይሄ መርዝነት ምናምን ማለት መጠየቅ ኃጢአት ነው እንዴ? እሱዬ ወንድሜ ታያቸው እነሱ አሁን እየነገሩ አይ ማወቅ ነው እኮ ነው። አሁን ትክክለኛውን መንገድ በቃ የትኛውን ነው መከተል ያለብኝ እስልምናን ከፈለኩ እንዴ? መጀመሪያ እኮ መርምሩ ይላል። ምን ሆናችሁ ነው እኮ? ታያቸው እነሱ አዳምጪ። ለማንኛውም እሺ አምላክ ማወቅ የምንችለው ነቢያቶች በተናገሩት ልክና ልክ ብቻ ነው። ከነቢያት ውጭ አምላክን የሚያውቅ ማንም የለም። ገብታችኋል? ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ መጽሐፋችሁም ላይ እርሱ እኔ አውቅሃለሁኝና እኔም ገለጽኩላቸው ስለ አንተንም ተቀበሉ እያለ ይናገራል። ስለ አንዱ አምላክ ሊያውቅ የሚችለው ነቢያቶች ናቸው። ነቢያቶች የተናገሩትን አምነው መቀበል ግድ ይላል። ስትቀበሉ ግን ስለ ነቢያት ስለ አምላክ የተናገሩትን አንደኛ ፈጣሪ ከፍጡር ጋር አታመሳስሉትም። ገብቷችኋል አይደል? ለምሳሌ አዳምን በእጆቼ ሰራሁት ይላል። በእጆቼ ሰራሁት አለ። ኦኬ እጅ እንዳለው ታመናችሁ እዛው ቃሉ ላይ እጆቼ ብሎ ስለተናገረ። ግን የፍጡር ጋር የተመሳሰለው በምንድን ነው ከተባለ በስም ነው የተመሳሰለው። ገብቷችኋል? የፈጣሪን እጅ ከፍጡር እጅ ጋር በፍጹም የምታመሳስሉት ነገር አይደለም። ነገር ግን አይ በእጆቼ የሚለውን አልቀበልም ነቢያቶች የተናገሩትን ካላችሁ በነቢያት መንገድ ላይ አይደላችሁም። በነቢያት መንገድ ላይ አይደላችሁም። ገብታችኋል? ከፍጡር ጋር ለመመሳሰሉ መስፈርቱ ምንድን ነው ከተባለ ኢዛ ቃለ ረጁል መተለን የድሁ ሱብሓነሁ ወተዓላ ከየዲ ሃዛ አለዚ ወቀዐ ፊ ተጅሲም። ከፍጡር ጋር የሚመሳሰለው መቼ ነው? የፈጣሪ እጅ ከእኔ እጅ ጋር ተመሳሳይ ነው ባልክ ጊዜ ነው። የዛኔ አዎ ፈጣሪን ከፍጡር ጋር አመሳስለዋልና በፍጹም አንተ ከሃዲ ነህ። እርሱ ፍጥረታትን አይመስልም። ነገር ግን የድሁ ሱብሓነሁ ወተዓላ ለይሰት ከየድል መክሉቂን የእርሱ የፈጣሪ እጅ ልክ እንደ ፍጥረታት እጅ አይደለም ብሎ ያመነ ሰው በፍጹም ይሄ በትክክለኛ መንገድ ላይ ነው እንጂ ያለው
ከፈጣሪ ጋር ፍጥረታትን አመሳስለሃል ተብሎ አይታሰብም። ገባሽ አይደለ? ግን እነዚህ ሰዎች አህባሾችም ሆነው ሌሎች ተከታዮቻቸው አህባሽና ሌሎች ተከታዮቻቸው ምን ይላሉ? እጅ የሚለው ስሙ ራሱ ስለተመሳሰለ ከፈጣሪ ጋር እጅ ብለን አንቀበልም። እጅ ካልክ የግዴታ ተጅሲም ላይ መጣሃል ይላሉ። ላ ይህን ያለው ማን ነው? ከፍጥረታት ጋር ተሽቢህ ላይ ወደቃቸው ነው። የተሽቢህ መስፈርቱ ምንድን ነው? التشبيه هو الذي يقول يده سبحانه وتعالى كيده ورجله سبحانه وتعالى كرجله وسمعه سبحانه وتعالى كسمعه وعينه سبحانه وتعالى كعينه የአምላክ አይንና የእኔ አይን አንድ አይነት ነው ተመሳሳይ ነው ካለ ሰውየው ያለምንም ጥርጥር ይከፍሯል። ፈጣሪን በፍጡር ስለገለጸ ፈጣሪን ከፍጡር ጋር ስላመሳሰለ ነገር ግን ፈጣሪ የራሱ የሆነ መለኮታዊ የሆነ ረቂቅ የሆነ ከፍጥረታት ጋር አይመሳሰልም ያለን ሰው ገር ላይ ነው ያለው ያ ነው።